ሰላም ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት 7ኛ ክፍል ማትስ ዩኒት 7 የተወሰኑ ጥያቄዎችን ለመስራት ነው። በሚኒስትሪ ስታይል የወጡ ጥያቄዎች ናቸው። መጽሐፉን የሚያመራራ ቪዲዮ ጊዜ ካገኘው ሰራላችኋለሁ። ዩኒት 7 ዳታ ሃንድሊንግ ይላል። ዳታ ሃንድሊንግ ማለት መረጃ አያያዝ ማለት ነው። አንደኛ ዋት ኢዝ ዘ ፈርስት ስቴፕ ኢን ዘ ፕሮሰስ ኦፍ ዳታ ሃንድሊንግ፣ መረጃ አያያዝ የራሱ የሆነ ሂደት አለው እና ከዛ ውስጥ የመጀመሪያው ስቴፕ ምንድን ነው የሚለው ኤ ድራዊንግ ግራፍ መሳል ነው። ቢ ካልኩሌቲንግ ሚን ማስላት ነው። ሲ ኮሌክቲንግ ዳታን ማሰባሰብ ነው። ዲ ራይቲንግ ሪፖርት መጻፍ ነው ይላል። ስለዚህ ከነዚህ ውስጥ ዳታን ሃንድል ለማድረግ ከነዚህ ውስጥ ከአራቱ የትኛው ነው የመጀመሪያው ፕሮሰስ ሊሆን የሚችለው? መልሳችሁን ያስቀምጡ። መልሱን እነግራችኋለሁ። መልሱ የሚሆነው ሲ ኮሌክቲንግ ዳታ ነው የሚሆነው። ምክንያቱም ቢፎር ዩ ካን ኦርጋናይዝ ኦር አናላይዝ ኢንፎርሜሽን አናላይዝ ከመተንተናችንና ኦርጋናይዝ ከማድረጋችን በፊት ዩ መስት ፈርስት ኮሌክት ራው ዳታ ፍሮም ዩር ሰራውንዲንግ፣ ዳታውን ማጠራቀም ወይም ደግሞ ማምጣት፣ ዳታው ሊኖረን ይገባል መጀመሪያ አይደለ? ስለዚህ ኮሌክቲንግ ዳታ ይሆናል ማለት ነው። ሁለተኛ which method is used to record data quickly using vertical line and a diagonal line for every fifth item ይላል። የትኛው ሜትድ ነው በቋሚ መስመር እና በአግዳሚ መስመር ዳታን ሪከርድ የምናደርገው ነው የሚለው? ኤ ፍሪኩዌንሲ ቴብል፣ ቢ ታሊ ማርክስ፣ ሲ ላይን ግራፍ፣ ዲ ፒ ቻርት። ከእነዚህ ውስጥ ቋሚ መስመሮች እዛ ደግሞ አግዳሚ የምናደርግበት ሪከርድ የምናደርግበት ሜትድ የትኛው ነው? መልሳችሁን አስቀምጡ። መልሱ የሚሆነው ቢ ታሊ ማርክስ ነው የሚሆነው። ታሊ ማርክስ የሚባለው እንደዚህ አድርገን እዛ እንደዚህ የምናዘጋጀው ማለት ነው። ሶ ታሊ ማርክስ አር ዩዝድ ቱ ካውንት አይተምስ ኢን ግሩፕ ኦፍ 5። አይተምን በ5 ግሩፕ 4 ቋሚ አድርገን አምስተኛውን አግዳሚ አድርገን የምንጽፋት ነው። ሜኪንግ ኢት ኢዚየር ቱ ኮንቨርት ደም ኢንቱ ነምበርስ ላተር። ይሄ ወደ ቁጥር በኋላ ለመቀየር ቀላል ነው ማለት ነው። ሶስተኛ the number of times a particular data value occur is called its blank። ይሄ ምንድነው? ነምበር ኦፍ ታይምስ ወይም ደግሞ የተደጋገመው ሰዓት የሚያሳየው ምን ነው? ኤ ሬንጅ፣ ቢ ሚን፣ ሲ ፍሪኩዌንሲ፣ ዲ ሚዲያን ይላል። ድግግሞሽ ከሆነ ምን ነው የሚያሳየው? ሲ ፍሪኩዌንሲ ነው የሚሆነው። ፍሪኩዌንሲ ማለት ድግግሞሽ ማለት ነው። ነምበር ኦፍ ታይምስ ለምሳሌ ኢፍ 5 ስቱደንትስ ስኮርድ 80 ኦን ዘ ቴስት፣ 5 ተማሪዎች 80 ቢያመጡ ፈተና ላይ ማለት አምስቱም ተመሳሳይ 80 ነው ያመጡት አይደል? ተደጋገመ 80 80 80 80 80 ማለት ነው። ሶ the frequency of the score 80 is 5። ሶ 80 የተደጋገመው ፍሪኩዌንሲ ስንት ጊዜ ነው? 5 ጊዜ ይሆናል። ሶ ነምበር ኦፍ ታይምስ የሚባለው ድግግሞሹ ማለት ነው ፍሪኩዌንሲ ይሆናል። አራተኛ which type of graph use a circle divide into sectors to show parts of wholes። የትኛው ግራፍ ነው ሰርክልን ወደ ሴክተር ከፋፍሎ ሆልን ፓርትስ እና ሆልን የሚያሳየው ነው የሚለው? ኤ ባር ግራፍ፣ ቢ ላይን ግራፍ፣ ሲ ፒ ቻርት፣ ዲ ሂስቶግራም ይላል። መልሳችሁን እናንተ አስቀምጡ። መልሱ የሚሆነው ፒ ቻርት ነው። ሰርክል ሆኖ ፒ ቻርት ማለት ሰርክል ይሰራል እዛ ኢች ስላይስ ኦር ሴክተር ሾውስ ደ ፕሮፖርሽን ኦፍ ስፔሲፊክ ካቴጎሪ። አንድ ሰርክል 100% ነው የሚያሳየው። ከዛ በኋላ እንደዚህ ሰርክሏ ፒቻርት ማለት ሰርክል ነው። ከዛ በኋላ እንደዚች ብላ እንደዚህ የምታሳየን ሴክተሯ የሆነች ፕሮፖርሽን ናት ማለት ነው። ደግሞ ስፔሲፊክ ካቴጎሪ የምንፈልገው ነው። አጠቃላይ ሰርክሉ ፒቻርቱ፣ አጠቃላይ ሰርክሉ ደግሞ ሆሉን ወይም ደግሞ 100% ነው ያሳየን። በዚህ መልኩ የሚሰራ ግራፍ ፒቻርት ይባላል። አምስተኛ what is the sum of the angle at center of ፒቻርት። የፒቻርቱ ሴንተር ላይ ሆኖ sum of the angle የአንግሉ ድምር ስንት ነው ነው የሚለው? ኤ 90 ዲግሪ፣ ቢ 180 ዲግሪ፣ ሲ 270 ዲግሪ፣ ዲ 360 ዲግሪ ይላል። መልሳችሁን እናንተ አስቀምጡ። መልሱ ግን የሚሆነው ዲ 360 ዲግሪ ነው። ምክንያቱም ፒቻርት ሰርክል ነው ብለን ሰርክል ደግሞ 360 ዲግሪ ነው የሚለካው። ሲንስ ኤ ፒቻርት ኢዝ ኤ ፉል ሰርክል the total measure of all sector angle must be 360 ዲግሪ ማለት ነው። ፒቻርት ሰርክል ስለሆነ 360 ዲግሪ ይለካል። ስድስተኛ the average of set of data is mathematically known as the የሆነ የዳታ ስብስብ አቭሬጁ ማትማቲካሊ ምን ይባላል? በማትማቲካል ስሙ ሲጠራ ምን ይባላል ነው የሚለው? ኤ ሞድ፣ ቢ ሚዲያን፣ ሲ ሚን፣ ዲ ሬንጅ። ምን ይመስላችኋል? መልሱ እናንተ ሞክሩ።
መልሱ ሚን ነው የሚሆነው። አቨሬጁ ስንሰራ ሚን ሰራን ነው የምንለው። ሶ መልሱ ሲ ይሆናል። The mean is the most common measure of central tendency found by adding all values and dividing by the total number of value ማለት ነው። ሚን የሚባለው ሴንትራል ቴንደንሲ ወይም ደግሞ መካከል ላይ ያለው የቁጥሮቹ የተሰበሰቡ ቁጥሩ መሀል አካባቢ ያለውን ቁጥር ለማግኘት የምንጠቀምበት ሲሆን አቨሬጅ ወይም ደግሞ ሁሉንም ደምረን ለነምበር ኦፍ ቫሊዩ የምናካፍለው ነው ደግሞ ለብዛቱ የምናካፍለው ማለት ነው። ሰባተኛ ላይ ፋይንድ ዘ ሚን ኦፍ ዘ ፎሎዊንግ ዳታ ይላል። ሚንም ፈልጉ ነው የሚለው። እንግዲህ ሚን ላይ እንዳልኳችሁ ደምረን ለነምበር ኦፍ ቫሊዩ እናካፍላለን አይደለ? 4 6 8 10 12 ሚኑ ስንት ነው ስንባል ምንድን ነው የምናደርገው? እንደምራቸዋለን። አንድ ላይ ስንደምራቸው 4 ሲደመር 6 10 ሲደመር 8 18 ሲደመር 10 28 ሲደመር 12 40 ይሆናል። ስለዚህ 40 ለስንት ነው የምናካፍለው? አጠቃላይ ነንበሩ እነዚህ 5 ናቸው። 1 2 3 4 5 ማለት ነው። ሶ ሚኑ 40 ሲካፈል ለ5 8 ይሆናል ማለት ነው። መልሱ ኤ ነው ማለት ነው። ይህን ይመስላል። ስምንተኛ the value that appears most frequently in a data set is the blank። ይሄ ደግሞ most frequently የሚገኘው ደግሞ የሚደጋገመውን የሚያሳየን ምኑ ነው? ኤ ሚን፣ ቢ ሞድ፣ ሲ ሚዲያን፣ ዲ ሬንጅ ይላል። ከነዚህ ውስጥ most frequently ማለት የሚደጋገሙትን የሚያሳየን ይሄ ደግሞ ምኑ ነው? ሞድ ይባላል። the mode is the most popular or common value። ሞድ የሚባለው ሞስት የሚደጋገሙ እንደውም በጣም የሚደጋገሙ ነው። ካሉት ቫሊዎች ውስጥ የሚደጋገሙ ማለት ነው። የዳታ ሴት ካን ሃቭ ዋን ሞድ ሞር ዛን ዋን ሞድ ኦር ኖ ሞድ አት ኦል። ዳታ ሴቱ አንድ ሞድ ሊኖረው ይችላል፣ ከአንድ በላይ ሞድ ሊኖረው ይችላል፣ ወይም ደግሞ ምንም ሞድ ላይኖረው ይችላል ማለት ነው። ለሱ ምሳሌ የሚሆን 9ኛ ላይ ዋት ኢዝ ዘ ሞድ ኦፍ ዘ ሴት። የዚህ ሴት ሞዱ ምንድን ነው የሚለው። ሞድ ከተጠይቃችሁ ሞስት የሚደጋገሙትን ነው የምትመርጡ ብያቸዋለሁ። ሶ እዚህ 2 5 2 8 9 2 5 ይላል። ሶ ሞዱ በጣም የሚደጋገመው ማን ነው? እዚህ ውስጥ 2 ነው። ስንት ተደግማለች? 1 2 3 3 ቦታ ላይ ተደግሟል። ሶ ሞዱ የሚሆነው ምንድን ነው? 2 ይሆናል ማለት ነው። ሶ መልሱ ቢ 2 ይሆናል። the number 2 appears 3 times there is more than any other number። የሌሎቹ 3 ጊዜ ተደገመ ስለሌለ 2 ሞድ ኦፍ ዘ ሴት ትባላለች ማለት ነው። 10ኛ to find the median of a data set you must first። የዳታ ሴቱን ሚዲያን ለመፈለግ ደግሞ አሁን እዚህ በፊት ሚን ሞድ አይተናል። ለዛ ደግሞ ሚዲያን የሚባል አለ። እሱን ለመፈለግ you must first መጀመሪያ ምን ማድረግ አለባችሁ ነው የሚለው። ሚዲያን የሚባለውን ስትፈልጉ ኤ አድ ኦል ዘ ነምበርስ ሁሉንም ቁጥር ትደምራላችሁ ይላል። ትክክል ሊሆን ይችላል ላይሆን ይችላል። እናንተ መልሳችሁን ያዙ። ቢ ፋይንድ ዘ ሃይስት ነምበር ትልቁን ቁጥር ትመርጣላችሁ መጀመሪያ ነው የሚለው። አሁን መጀመሪያ መስራት ያለባችሁ ነው የምትመርጡት። ሲ አሬንጅ ዘ ዳታ ኢን አሴንዲንግ ኦር ዲሴንዲንግ ኦርደር። ዳታውን እየቀነሰ የሚሄድ ወይም ደግሞ እየጨመረ የሚሄድ አድርጋችሁ አሬንጅ አድርጉት በኦርደር ነው የሚለው፣ ወይም ደግሞ በኦርደር አስቀምጡት። ዲ ዲቫይድ ባይ ቱ በሁለት አካፍሉት ይላል። ሶ መልሱ ምን ይሆናል ማለት ነው? ሲ ነው። ምክንያቱም ሚዲያን ለመፈለግ ወይም ደግሞ በመሀል ላይ ያለችውን ቁጥር ለመፈለግ ከተሰበሰበው ቁጥር ውስጥ ሚዲያን ማለት መሀል ላይ የምትገኘው ቁጥር ናት። እሷን ለማግኘት ምንድን ነው የምታደርጉት? መጀመሪያ ዳታውን ወይ አሴንዲንግ ወይ ዲሴንዲንግ አሬንጅ ታደርጋላችሁ። መልሱ ሲ ነው ማለት ነው። ዘ ሚዲያን ኢዝ ዘ ሚድል ቫሊዩ። ሚዲያን የሚባለው መካከል ላይ ያለ ቫሊዩ ነው። በት ኢት ካን ኦንሊ ቢ ፋውንድ ዋንስ ዘ ዳታ ኢዝ ሶርትድ ፍሮም ስሞለስት ቱ ላርጀስት። ይሄ የሚገኘው ከዳታውን ከትንሹ ወደ ትልቁ ኮሌክት ካደርጋችሁት ወይም ደግሞ ከትልቁ ወደ ትንሹ ኮሌክት አድርጋችሁ ካስቀመጣችኋቸው ነው። እዛ ለምሳሌ የሚሆን 11ኛ ላይ ፋይንድ ዘ ሚዲያን ኦፍ የእነዚህን ሚዲያን ፈልጉ ይላል። ሶ ሚዲያንን ስትፈልጉ መጀመሪያ ምን አድርጉ ነው የተባላችሁ? ወይ ከትንሽ ወደ ትልቅ ወይ ከትልቅ ወደ ትንሽ አስቀምጧቸው። መጀመሪያ ዘርዝሯቸው። እነዚህ ውስጥ ስንዘረዝር ምን ይሆናል ማለት ነው? 10 15 20 25 እና 30 ይሆናል። ሶ ሚዲያን የምትባለውን ለማግኘት ምንድን ነው የምናደርገው? እነዚህ ውስጥ ቁጥራቸው ስንት ነው? 1 2 3 4 5 ስለሆነ እኩል እኩል እናካፍላቸዋለን። ይህም ማለት ከዚህ ወደዚህ ይሄን እንተዋለን፣ ይሄን እንተዋለን። መሀል ላይ ያለችው ማናት? እች ናት። ኦድ ነምበር ስለሆነ ማለት ነው። ብዛታቸው ኦድ ነምበር ስለሆነ 20 ትሆናለች ማለት ነው መልሷ። ሶ ሚዲያኑ ወይም ደግሞ መሀል ላይ ያለችው ቁጥር
ቲዮኒ ትሆናለች። ነገር ግን እንደዚህ የምትጽፉት እንዳትረሱ፣ መጀመሪያ ከትንሽ ወደ ትልቅ ማስቀመጥ አለባችሁ፣ ወይም ከትልቅ ወደ ትንሽ ችግር የለውም። 12ኛ ኢፍ ዳታ ሴት ሃዝ አን ኢቨን ነምበር ኦፍ ቫሊዩ፣ ዳታ ሴቱ ኢቨን ነምበር ወይም ደግሞ ተጋማሽ ቁጥር ቫሊዩ ቢኖረው ወይም ደግሞ ብዛቱ ተጋማሽ ቁጥር ቢሆን፣ ለምሳሌ 6 ቫሊዩ ቢኖረው ሚዲያን ኢዝ ሚዲያኑ ምን ይሆናል ነው የሚለው። ኤ ሚድል ቫሊዩ ወይም ደግሞ መሀል ላይ ያለችው ቫሊዩ ትሆናለች። ቢ ሚን ኦፍ ቱ ሚድል ቫሊዩ፣ የሁለቱ ሚድል ቫሊዩ አቨሬጅ ወይም ደግሞ ሚን ትሆናለች። ሲ ሞድ፣ ዲ ሃይስት ቫሊዩ፣ ሲ ሞዱ ይሆናል፣ ዲ ደግሞ ሃይስት ቫሊዩ ይሆናል ነው የሚለው። ሶ ነምበር ኦፍ ቫሊዩ ኢቭን ከሆነ መሀሏን ሚድሏን ለማግኘት ሁለት ቁጥሮች ነው የሚሆኑት እንጂ አንድ ብቻ ትሆንም። ላይ ያለው 5 ስለሆነ ነው፣ ብዛታቸው 5 ስለሆነ ነው አንዲት ቁጥር ያገኘን። እዚህ ግን ኢቭን ሲሆን ሁለት ነው የምናገኘው እና የእነሱን ሚን ለማግኘት ሁለቱን ደምረን እናካፍላለን ለሁለት። ያን ምን ይባላል? ሚን ይባላል ማለት ነው። ስለዚህ ሚን ኦፍ ቱ ሚድል ቫሊዩ፣ የሁለቱም መካከል ላይ ያሉትን ሚድል ቫሊዩዎች ሚን መፈለግ ነው ማለት ነው። ወይም ዜር ኢዝ ኖ ሲንግል ሚድል ነምበር፣ ሲንግል የሆነ ሚድል ነምበር አናገኝም፣ ሁለት ነው። ዩ ቴክ ቱ ነምበር ኢን ሴንተር፣ ሴንተር ላይ ሁለት ቁጥር እናገኛለን። አተም ኤንድ ዲቫይድ ባይ ቱ፣ ትደምሯቸውና ለሁለት ታካፍላላችሁ ማለት ነው። 13ኛ the difference between the highest and the lowest value in a data set is the blank። ይህ ደግሞ ከፍተኛው ቁጥር ሲቀነስ ዝቅተኛው ቁጥር የሚደረገው ምንድን ነው? ኤ ሚን፣ ቢ ሬንጅ፣ ሲ ፍሪኩዌንሲ፣ ዲ ዲቪዬሽን ይላል። መልሳችሁ እናንተ አስቀምጡ። መልሱ ሬንጅ ነው። ሃይስት ቫሊዩ ማይነስ ሎወስት ቫሊዩ ኢት ሾውስ ስፕሪድ አውት ዘ ዳታ። የዳታው ከምን እስከምን እንዳለ ለማወቅ ነው የሚጠቅመን እና ምን ይባላል? ሬንጅ ይባላል። ለምሳሌ ስናይ 14ኛ ጥያቄ ፋይንድ ዘ ሬንጅ ኦፍ 12 5 22 18 39 ይላል። የእነዚህን ሬንጅ ፈልጉ ነው የሚለው። ሬንጁን ሲፈልጉ ምንድነው የምታደርጉት? ሃይስት ቫሊዩ ማይነስ ሎወስት ቫሊዩ ነው። ከዚህ ውስጥ ትልቋ ማናት? 30 ናት። በጣም ትንሿ ደግሞ 5 ናት። ሶ ሬንጁ የምናገኘው 30 ሲቀንስ 5 25 ነው ማለት ነው። ሶ ዘ ሬንጅ ኢዝ 25 ይሆናል ማለት ነው። 15ኛ which graph is best for showing how a quantity changes over a period of time? የትኛው ግራፍ ነው እንዴት ኳንቲቲው ቼንጅ ይደረጋል በታይም ልዩነት የሚያሳየው ነው የሚለው። ኤ ፒ ቻርት፣ ቢ ታሊ ቴብል፣ ሲ ላይን ግራፍ፣ ዲ ሞድ ቴብል ይላል። መልሱ ሲ ላይን ግራፍ ነው የሚሆነው። ላይን ግራፍስ አር ኤክሰለንት ፎር ሾዊንግ ትሬንድ። ላይን ግራፍ ትሬንድን ወይም ደግሞ ቴምፕሬቸርን፣ ፖፑሌሽን ግሮውዝን ኦቨር ዴይስ መንዝስ ኦር ይርስ በሰዓት በቀን ወይም ደግሞ በአመታት ምናምን እያለ ለማሳየት ላይን ግራፍ በጣም የተሻለው ኤክሰለንቱ ትሬንድ ነው ማለት ነው። ሶ ላይን ግራፍ ይሆናል ማለት ነው። የቀሩትን ጥያቄዎች በሌላ ቪዲዮ ሰራላችኋለሁ። የዛሬ ቪዲዮችን ይህንን ይመስል ነበር። አብራችን ስለቆያችሁ አመሰግናለሁ። ሰላም ቆዩ።